እኔን የትኛውን ቦታ ጠልሽ ለመሄድ አትሞክሪ። ለምን? አንተ አምነን ስለሆንክ? አዎ አምነን ስለሆንኩ። ማንነትህን ለመልካም ነገር ብቻ ተጠቀምበት። ቆይ ምን አለ ብትረጂ? መጀመሪያ አንተ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት። ልቤን እያዳመጥኩት ነበር፣ ግን አንቺ ምላሽሽን እስኪ። ሚስጥረኛ አትበይ። እንደዚህ ብለሽ ድጋሚ እንዳጠሪ። ከዚህ በኋላ አንቺንም ከነሱ ላይ ይቻላልሽም። በቃ የኛ ነገር እዚህ ጋር ያልቃል። ድጋሚ ላይሽ አልፈልግም። አጠገቤ እንዳትደርሺ። አምነን ይሞተሻል። አምነን እባክህ እንደዚህ አታደርግ። የት መሄጃ አለኝ? የት ሄዳለሁኝ? እሱን ያኔ ነበር ማሰብ የነበረብሽ። አሁን ከዚህ ጠፊ። ዳግመኛ ላይሽ አልፈልግም። የታሰበው ቀርቶ ያልታሰበው፣ የተገመተው ቀርቶ ያልተገመተው ተፈጥሯል። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ። የአቶ አምናን ከባድ ውሳኔ አይደለም ጀሪ ማንንም ሰው ከህይወት ያልፈልግም፣ ቤሊልም ከኔ ህይወት ውጭ ካጠገቤ እንዳደርሽ የሚለው ከባድ ውሳኔ የእውነት ይጠቅመዋል ወይስ ይጎዳዋል? በኋላ ከዚህ የበለጠ ጸጸት ውስጥ የሚገባበት ሪስክ ውስጥ ሳይገባ አልቀረም። አቶ አምናን ሁሉን ነገር አወቀ። ሁሉም ድብልቅልቅ ወጣ። በዙሪያው የከበቡ ለኔ ቤተሰቦች በችግር በሀዘን በደስታ አብረውኝ የሆኑት ያላቸው ሁሉም ድብቅ ሚስጥርና ከሱ ጋር እንዳልሆኑ ለሱ ህይወትም እንደማያስቡ እየተረዳ ነው። አዲስ የመጣችው ሴማ እጅግ አደገኛ ልጅ ናት ወይስ አምናን የምትጠቅመው ልጅ ናት የሚለው ነገር ገና ካሁኑ የቤቱ እመቤት እኔ ነኝ እያለች ነው። በጣም ያሳዝናል። አንዳንድ ጊዜ ራስ ወዳድነት የሚያጠቃን ሰዎች ውድቀታችን የከፋ ነው። ጀሪም እንደዛው ናት። ቤሊልን እንደሚወዳት እያወቀች በግድ እኔን መምረጥ አለብህ እያለች የነበረው ነገር ሳይፈልግ አረገዝኩ ያለችው ጉዳይ መጨረሻው ግን አላማርም። አሁን ግን አወዳደቋ የከፋ ሆኗል። የጀሪ መጨረሻ ምንድን ነው? የቤሊል ህይወትስ ምንድን ነው? አምናን የወሰነው ትክክለኛ ውሳኔ ነውን? የእውነት የተናገረውን ቃል ይተገብረዋልን? በተለይ የቤሊልን ውሳኔ፣ ቤሊል ከዚህ ቤት ውጭ አጠገቤ እንዳደርሽ ያለው ውሳኔ ከባድ ሪስክ ውስጥ እንደሚከተው ነው የምገምተው። አምናን ብቻውን መውረድ ጀምሯል። ማንን ልመን? ማንን ልጠጋ? ማንን ተስፋ ላደርግ? ሁሉም ከዱኝ፣ ሁሉም ወጉኝ፣ ሁሉም ሸመጠጡኝ። ቆይ እኔ ማን ነኝ? አንድ ቤት እየኖርን አለመተዋወቃችን፣ ቆይ ማንን ነው ተስፋ የማደርገው የሚለው ነገር በእርግጥ አምናን አይፈረድበትም። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ሰላማችሁ በዚህ ይበልልኝ ከአጥናፍ እስከ አጥናፍ በያላችሁበት የዓለም ዳርቻ። አቶ አምናን ቤሊልን በጥፊ መታት በጣም ያሳዝናል። ይህ ማለት ስሜታዊና በጣም ግልፍተኝነት እንደሆነ ነው እያየን ያለ ነው። በምንም ህመም ውስጥ ሁኜ፣ በምንም ስቃይ ውስጥ ሁኜ ለእኔ ልታካፍኝ፣ ለእኔ ልነግርኝ ይገባ ነበር የሚለው ጥያቄ ነው። ወይስ አቶ አምናን ጀሪ ለአያትየዋ ልጅን አስወርዳብኛለች የሚለውን ቃል አምኖ ተቀብሎ ይሆን? በእርግጥ ቤሊል ጀሪ ጥፋተኛ ቢሆንም ቤሊል ይሄን ነገር አድርጋ ይሆን የሚለው ነገር አይምሮን ከንክኖት ይሆንን የሚለው ጥያቄ ነው እንጂ ጀሪ ላይ እጁን ሳያነሳ እጅና ሻንጣዋን ይዞ ጎትቶ ከቤት ያስወጣት አምናን ቤሊል ላይ ለምን ጥፊያ ማንሳት ፈለገ? ለምን ሚስጥረኛዬ እያለች በትህትና ስታወራው ለምን በጥፊ መምጣት አስፈለገው? በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። የቤሊል መጨረሻ ምንድን ነው? የጀሪ አወዳደቅስ ምንድን ነው? ሙስጠፋ እንዳላት ጀሪ እንደ ገንዘብ ወዳድነትሽ፣ እንደ ራስ ወዳድነትሽ አወዳደቅሽ የከፋ ነው። የዘራሽውን ታጭዳለሽ እንዳላትም የዘራችውን እያንዳንዷ ዘለላ መልቀሟ የማይቀር ጉዳይ ነው። ሙስጠፋስ መጨረሻው ምን ይሆን? አሁን እዛ ቤት የቀሩት የሜርሲና የሙስጠፋ ጉዳይ ነው። ስለ ሜርሲና ስለ ሙስጠፋም ዛህራ ታውቃለች። የኋላ ኋላ ሲፈንና ሜርሲ አክስትየዋን እንዳሳበዷትም ታውቃለች። ይህ ጉዳይም ሳይቃጠል በቅጠል ብለው ካልተቋጨ ከባድ ነው። በእርግጥ ሙስጠፋ ያን ያህል ጉዳትና ያን ያህል ኪሳራ የሚያደርስ ሰው አይመስልም። ምክንያቱም ከስህተቱ እየተማረ መልካም ሰው ለመሆን እየሞከረ እንደሆነ ነው እያየን ያለ ነው። ከጀሪ ጋር ብቻ ነው እንጂ ልክ ያለው ከሌላ ሰው ጋር በቀልና ግብ ግብ የሚፈልግ አይመስልም። ግን የሚያሳዝነው ጉዳይ አብረ ተወቀጥ ነው። ከታልባ ያለህ ኑግ አብረ ተወቀጥ ነው። እና አሁን በጀሪ ጥፋት ቤሊል ጥፋተኛ ሆናለች። በቤሊል የዋህነት
ቤሊል ራሷ ተጎጂ ሆናለች። ይህ ማለት ዝም ማለቷ እንደ ጥፋተኛ፣ ዝም ማለቷ እንደ ካዳተኛ፣ ዝም ማለቷ እንዳስመሳይ ሆናለች። ማስመሰል ፈልግ አይደለም። ከማንም በላይ እንደውም ቤሊል ናት የምታስብለት። በጣም ያሳዝናል። መጨረሻው ምንድን ነው? የእውነት ማሪያ ስለመጣች ነገሮችን የበለጠ ቀለል የሚያደርግለት ይመስላል። ሁሉም ርቀውት ከሄዱ እሷ ተንኮልና ክፋቷን ዘርግታ በእጇ ለማስገባት አሪፍ በር የተከፈተላት ሳይሆን አይቀርም። ግን አምናል ከተሰበረው ልቡና ከተወጋው ልቡ አንጻር ማንንም አምኜ አልቀበልም፣ ሁሉም ኪሳራ፣ ሁሉም ውጋት፣ ሁሉም ህመም፣ ሁሉም ስቃይ እየሰጡኝ ነው፣ ስለዚህ ጊዜ ያስፈልገኛል በማለት በተረጋጋ መንፈስ ለህይወቱ ትክክለኛው ምርጫ መምረጥ አለበት ብዬ ነው የማስበው። በጣም የሚያሳዝነውና በጣም ልብ የሚሰብረው ጉዳይ ቤሊል አሁን ለሱ አስባ ሚስጥሩን በደበቀች ጥፋተኛ፣ በጣም ከአጭበርባሪ ሚስጥረኛ እያልሽኝ የኔ ሚስጥር እየሰማሽ አንቺ ግን ምን አይነት መሰሬ ነሽ ሲላትም ነበረ። እጅግ ያሳዝናል። የአምናን ህይወት እንደዚህ ይተራመሳል፣ እንደዚህ ሰላም ያጣል፣ እንደዚህ ይናጋል የሚል ማንም አልገመተም። ጭራሽ ቤሊል እንደዚህ እንደ ጥፋተኛ ይወስድባታል፣ እንደ ጥፋተኛ ይቆጥርባታል የሚል ማንም አልጠረጠረም። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ደግሞ በውጭ ለአምናን የሚያደርጉት ግብ እንደቀጠለ ሆኖ በቤት ውስጥ ደግሞ የቤቶቹ አጋዦች ዛህራና የዛህራ ጓደኛ የሚያደርጉት ትርምስ ነው። አሁን ሁሉም ነገር ጎራ እየለየ ነው። በጎስሜ ከመጣሽብኝ ሁሉን ነገር እረሳለሁ፣ የረጅም ዓመት ጓደኝነታችን ሰርዘዋለሁኝ እያለች እንግዲህ ከዛህራ ጋር እየተፋጠጠች ነው። ዛህራም ጎስሜ የኔን ብቻ ነው የመረጥከው እያለች እያለ እንደ ቀልድ ዛህራን ነው ማግባት እንፈልገው ብሏል። ይህ ለዛህራ ጓደኛ የእግር እሳት ነው የሚሆንባት። ስለዚህ ሜርሲ ዛህራን ለማጥቃት በጓደኛዋ በኩል ልትሄድባት ትችላለች። እትዬ ዛህራ አሁንም ሳይረፍድ ሳይቃጠል በቅጠል የሜርሲን ጉዳይ በይፋ ብታወጣው ሜርሲ በጣም አደገኛ ሰው እንደሆነች እና አክስቱን አዋቂ ቤት ሂደው እንደመረዟት እንደዛ እንዳረጓት ብትናገር፣ አሁን አምናን የሚፈልገው የእርምጃ ኮሽታን ብትሰሙ አትደብቁኝ፣ እኔ ባዳነት ተሰምቶኛል። አሁን ቤሊል ከምንም በላይ ነው ማውቃት ይላል፣ ከምንም በላይ ነው ማምናት አለ። ግን እንደ ባዳ አስበሽ ነው የደበቅሽኝ፣ እንደ ሌላ ሰው ተመልክተሽ ነው የሸሸሽኝ። ህይወትሽን አተሽ ቢሆንስ ጸጸቱ እስከ መቼ ነው ከህይወት የሚወጣው? ኦልሬዲ ጄሪ ሚስጥሩ ሳይታወቅባት የኔ አጋር የኔ ሚስት ሆና ትቆያለች። አንቺ ግን ምኑን አሞተች፣ ምኑን አወደቀች፣ ምኑን ራሷን ሳተች፣ ምኑን አረሳች? ለእኔ ተረድተሻል፣ ለእኔ አስበሻል እያለ ነው በጸጸት እየተገረፈ ያለውና አምናን ሰከን ረጋ ማለት አለበት፣ በተረጋጋ መንፈስ መወሰን አለበት የሚል ግምት አለኝ። እናንተስ እንዴት አገኛችሁት? የግላስ ሴታችሁን እስኪ ያስቀምጡ። የጎስሜና የዛህራ የጓደኛዋ ፍጥጫ በጣም ዘና ነው ያደረገው። እንግዲህ በጣም ያሳዝናል። ጄሪም የእጇን አግኝታለች። አሁን የቤሊል ጉዳይ ነው ብዙዎቻችን ያሳዘነው። ቤሊል ከዛ ህመሟ ከዛ ስቃይዋ እንዳገገመች ከአምናን ጋር እንደዚህ ያለ ግጭት መፈጠሩ በጣም ልብ ይሰብራል። በዛ ላይ ሙስጠፋና ቤሊል እያወሩ ሰምቷቸው ቢሆን በጣም ነገርየውን ቀለል ያደርገው ነበረ። ምክንያቱም ሙስጠፋ ንገሪው እያላት እያለ እሷ ደግሞ እንዳይጎዳ ብዬ ነው፣ ትዳሩ እንዳይፈታ ብዬ ነው፣ እንደዚህ እንዳይሆን ብዬ ነው እያለች የነበረውን ቃል ሰምቷት ቢሆን የመረጋጋት እድል ይኖረው ነበረ። አሁን ግን ሁሉም ነገር ድብልቅልቅ ወጥቷል። ከዳጥ ወደ ማጡ ልቡ ላይ ጠገን